እንካ ቀለበትን ያንተ ነገር እኔ ጋር እንዲቀር እኔ ምንም ነገር አልፈልግም ቀለበትን የምርሽን ነው ጌታን በይስ የምር ጌታን የምር ነው ቃል ቀለበት ነው አው አውቃለሁ እንካ አልፈልግም ቃል ቀለበት ነው ስለማልፈልግ እንካ በእውነትሽ ነው አው እውነቴን ነው እንካ የሺ ፕሊስ ከራስሽ ጋር ነው አልፈልግም አልኩ አይደለም የሺ በጌታ እኔ አልወዝም ምናምን አልወዝም ቀለበት አልወዝም የቃል ኪዳን ቀለበት ነው አልወዝም ይሄው እጄ ላይ አለ ቃል ኪዳን እኮ ፍቅር ካለ ነው ቃል ኪዳንም ደስ የሚለው ፍቅር ከሌለ እኔ ካንተ ጋር እንዴት ነው የምኖረው በቃ የወሰንኩት ጉዳይ ስለሆነ ይሄ ነገር ምንም አንተ እንድሮ ማዝንልህ ምናምን አይደለም በቃ ኦሬዲ ታሳዝነኛለህ ወንድሜ ነህ ግን እንካ እኔ የራሴ ህይወት ልኖርበት እንካ ቀለበቱን ተወስዳለህ ወደ ሳይሆን በግድም በሆን ተወስዳለህ ስለዚህ ይሄንን ወረቀት አንብበክ በደንብ አንብብና ውሳኔን እዛ ላይ አስቀምጥበት ምንም ነገር እዚህ ጋር ማልቀስ ምናምን አያስፈልግም ይሄ የራሴ የሆነ ምክንያት ያለኝ ሰው ነኝ የራሴ የሆነ ምክንያት ስላለኝ ነው በቃ ወነግራለሁ እኔ የወደድኩሽ አንቺ ሌላ ወደሽ ኩነኔ አትግቢ መወደድሽን ገፍተሽ አንቺ ብትርቂውም ልቤ ይወድሻል ተስፋ ቀን ወልዶልኝ ሰላም እንዴት ናችሁ ቤተሰቦቼ ደህና ናችሁ ወይ ሁሉ ሰላም ነው እኔ አለሁ እግዚአብሔር ይመስገን ያው እግዚአብሔር ይመስገን ይባላል በክፉም በደጉም እኔ እንጃ ትላንት በእኔና በሚስቴ መካከል የተፈጠረው ነገር አይታችሁታል ምን አይነት ሰይጣን እንደሆነ አላቅም በመካከላችን ገፍቷል እስከዛሬ እስከምንጋባ ድረስ ተዋክቶ የነበረው ሰይጣን እንግዲህ ከተጋባንም ጀምሮ ቀጥሏል እግዚአብሔር ይገስጸው አላቅም ትላንት በስቲያ ነው መሰለኝ እንዳጋጣሚ ሆኖ ቤት አልመጣችም ምን ሆነሽ ነው ቤት አላደርሽ ቢራሱ ለምስደውል ስልክ ዘግታብኝ ነበር ከዛ ትላንት እና ታሪክ ልትካለች አይታችኋል ትላንት ነው ቪዲዮ ባያችሁ በቃ እኔ አንተን አልወድህም ጀስት ወድሃለሁ ግን ስወድህ እንደ ወንድም ነው ከወንድም ያለፈ ወደድ ላንተ የለኝም ምን ማለት ነው ተጋብተን በክብር ለዛውም በክብር ተጋብተን ህዝቡ ፔንን ሰንክ ፈጣሪ ለኔ ባደረገና ብሎ ማንም የምንመሰል ለሰርክ ተጋብተን ከዛም አልፎ ተርፎ እስከ ቤታቸው ድረስ ሄጄ የሷ አባቷ እናቷ አክብሮኝ ዶንት ለሰው የማይሰጥ ክብር ለኔ ሰጥቶ ተከብሬ ከዛ ቤት ወጥቼ ኢሚዲየትሊ በቅጽበት ሰይጣን ይህንን ነገር ሲያመጣብኝ ግራ ገብቶኝ ቤት ገብቼ የምር ያለቀስኩ ነው ያደርኩት ዛሬም አላደረችም ቤት የት እንደምታደር ራሱ አላቅም እግዚአብሔርን ቤት ነይ ስላት እንቢ ትላለች አልመጣም በቃ ካንተ ጋር ያለው ነገር ለኔ ቆሟል አበቃ እኔ የጻነት ፍቅረኛዬ መጥ ኦፍ ኮርስ እኛም እኮ የጻነት ፍቅረኛ ነበርን ግን እዚህ ጋር እኮ እኛ ደግሞ የጀመርነው ቀልድ አልነበረም ህይወት ነው የሷ የድሮ ፍቅረኛዋ ጠፍቶ ነበረው ከ2 ከ3 አመት በኋላ መጥቶ ደውሎ እሷን እንደዚህ ትዳሯን እስከምታፈርስ ድረስ እንዴት ሊያበላሽ ይተርሳል በእነሱ መካከል ያለው ፍቅር ምን አይነት ፍቅር ቢሆን ነው እኔ አሁንም ይሄንን ካሜራው ላይ ያበራውት በውስጥ ጨርሱላ ደስ ይለኛል ግን ትላንት የተፈጠረው ነገር እናንተ ስላያችሁ ዛሬስ ደግሞ የጠራችኝ እሷ ነችና ምን አይነት ሰላም ምን አይነት ደስታ ምን አይነት ለኔ ምን አይነት ነገር ይዛ ትመጣለች እናንተም ብታዩ ብዬ ነው ያበራሁት
እና ከፍቶኛል ቤተሰብ በእውነት በጣም ከፍቶኛል። እሷ አሁን ከህይወቴ ወጣ ከሄደች እኔ ምን መሆናለሁ ይሳስበው በቃ ልውጣ። እኔም እንደዚህ የሷ ውሳኔ የእውነት ውሳኔ ከሆነ ልውጣ። እኔም ኢትዮጵያ ውስጥ ቁጭ ብዬ ምንም የምሰራው ነገር የለም ምንም በቃ እሷን እጅ ተስፋዬ አግብቼ እሷን ይዤ ከሀገር መውጣት ነበር አላማዬ። በቃ ከሀገር ወጥቼ ከሷ ጋር ጥሩ ጊዜ አሳልፋለሁ። ልጅ እንወልዳለን፣ እንከብራለን። ሰው ልጅ ወግ ማድረግ እንደሚያይ እኛም ወግ ማድረግ እናያለን ብዬ በብዙ ተስፋ ጠብቄ ነበር። ተስፋዬ ግን ከሽፏል። በቃ ከሽፏል ተስፋዬ። አሁን እኔም የምር ይሄ ትላንት ያወራችው የሺ ራሷ ከሆነች ዛሬ ላረጋግጥ ጠርታኛለች እና ብላ እዚህ ቦታ ትላንትናው ቦታ ና አለች ብዬ መጣሁ። እና እባካችሁ ቤተሰቦቼ በእኔ የደረሰብኝ በእናንተ አይድረስባችሁ። እባካችሁ ህይወቴ ልበላሽ ነው። እባካችሁ ልለምናችሁ፣ እባካችሁ በቃ እባካችሁ ነው የምላችሁ። እባካችሁ የከበረ ትዳር ልበላሽ ነው የኛ። ይህንን ውርደት ቤተሰቦችም እንዳይሰሙ ማንም እንዳይሰማ እባካችሁ። ይሄ ለኔ ከባድ ውርደት ነው በቃ። እኔ ልጅ እንደምወድ ስለምታውቅ ነው መሰለ እኔ እርጉዝም አይደለሁም። እንደሞ እስከዛሬ አንተ ልጅ ስለምትወድ በልጅ አስሬ ካንተ ጋር ለመቆየት ነበር ሐሳቤ። ያም አልተሳካም። እኔ የምወደው ሰው መጥቷል። እርጉዝም አይደለሁም ማለት ነው። ልጅ የምሰጠውም እኮ ፈጣሪ የምከለክለውም ፈጣሪ። በጊዜው እግዚአብሔር በሰዓቱ ለኔ ልጅ ሰጠኝ። ችግር የለውም። እኔ ለምን አላረገዝሽኝ ለምን ዋሸሽኝ ብዬም አልቆጣትም። ለመቆጣትም አይደለም። ፍቅር ኃያል ነው። ኦፍ ኮርስ ያፈቀረችው ሰው ማን እንደሆነ አላውቅም፣ ግን ከዛር በኋላ እኮ መረሳት አለበት እና ቤተሰብ በጣም እጅግ በጣም ጭንቅ ላይ በጣም ብሶት ላይ በቃ በጣም ጨንቆኛል፣ በጣም መሮኛል። እባካችሁ ውስጥ ቤት ደውላችሁ የሽናና እባካችሁ እና እሷም እየመጣች ነው። ያው ምንም ማድረግ አይቻልም። ምን ለማለት እንደቀረችኝም አላውቅም። እግዚአብሔር ያውቃል። እሺ አቤት። እንዴት ነሽ? አለሁ እግዚአብሔር ይመስገን። እሺ ሰላም በይ እንጂ ምንድን ነው? ምን ሆነሽ ነው? ምን ሰላም ነው? ሰላም ነኝ እኮ። ሰላም ባልሆን እዚህ እመጣለሁ እንዴ? እኔ ሰላም ነኝ። እሺ እኔ ይቅፋል። አይ አትቀፈኝ ባይሆን ዛሬ እሺ ቆይ እስቲ ካንቺ ጋር ትንሽ ላውራ በጌታ። እኔ ካንቺ ጋር ትንሽ ማውራት እኔ ናፍቀሽኛል እኮ። እኔ ማውራት ምናምን ፍቅር ናፍቀሽኛል፣ ጌታን ናፍቀሽኛል። እኔ አላወራም እኮ ምንም ነገር። አበቃ እኮ ጨርሰናል። እኔ እናንተ ምንም እሺ ትንሽ አለ ወንድሜ፣ ታሳዝነኛለህ። አለቀ። ሌላ ምንም ነገር የለም። ላውራ ትንሽ እድል አትሰጪኝም በጌታ? እኔ ትንሽ ካንቺ ጋር እንዳወራ እድል አትሰጪኝም? ትንሽ እድል። ለምንድን ነው እድል ምሰጥ? እድል እኮ ሰጥቻለሁ። አለቀ። ጨርሰናል። እኔ እናንተ ኖ አትንከኝ። ኖ እንደዚህ አይነት ነገር አይሰራም። ባይሆን ይሄንን ወረቀት እንካ ቤት አንብባ ትሰጣኛለህ። ፈርምና እዚህ ላይ አንብብና ፈርመህ ትሰጣኛለህ። ይሄ ከፍርድ ቤት የመጣ ወረቀት ነው። ምን አይነት ወረቀት? ምንድነው? ወረቀት ነው፣ ከፍርድ ቤት የመጣ ወረቀት ነው። ወይኔ እንኳን ወሰደው ንፋስ። ይሄንን ከፍርድ ቤት ምንድነው? ምንም ይሁን ምንም አንብባ ጨርሰህ ፈርመህ ነው ለኔ ትሰጣኝ። እንካ የሺ ምንም የሺ ከፍርድ ቤት ለምን አስፈልግም? ባረች በደልኩሽ። የጨረስነው ይሄ ከፍርድ ቤት ለኔ ምንድነው? ወንጀል ሰራውብሽ ምናምን ማለት አይደለም። እዚህ ጋር ይሄ የሲሪየስ የሆነ ጉዳይ ነው። እዚህ ጋር መለማመጥ አስፈልግ። ለዚህ ነው የጠራሽኝ ዛሬ? አዎ እንካ ወረቀቱን እንካ። ምንድነው? የሺ ወረቀቱ ምንድነው? ወረቀቱን በየት ሄደ? በልብ ብለህ አንብበህ ፈርመህ ለኔ ትሰጣኛለህ። አሁን አታንብብ። የሺ ምንድነው? አሁን አይደለም። ቤት ሄደ አንብብ። እሺ በቃ ቤት ሄጄ አነባለሁ። ቤት ሄጄ አነባለሁ። እሺ ቤት ሄጄ አነባለሁ። በጌታ አሁን አታነብም። ቤት ሄደ አንብብና አላነብም። እሺ የሚፈርም ነገር አለ፣ ፈርምና ስጠኝ። ግን እዚህ ጋር ማንበብ አይቻልም።
እንካ እሺ በጌታ ምንድነው በጌታ ምንም ሰላም ነው በቃ በጌታ እሺ ምንድነው ምን አመጣሽብኝ እሺ ምንድነው ምንም ሰላም ነው እኮ በሰላማዊ መንገድ እኮ ነው እኔና አንተ የምንለያየው እኮ ምን ሰላም አለው እኔ ሰላም አጥቻለሁ እኮ እኔ በሰላም እያደርኩ አይደለም እኔ ሰላምን አጥቻለሁ እሺ በጌታ ሰይጣን እኮ ነው አንቺ እንደዚህ የሚያርግሽ እኔ ሰይጣን አይደለም እኔ ራሴው ነኝ እኔ ሰይጣን ሆኜ ሳይሆን በቃ ይሄ ነገር በቃ ማንም ከተረዳኝ ይረዳኛል ይሄ ነገር በቃ አስመስዬ ካንተ ጋር መቀጠር ስለማልችል ነው ገባ ላንተም ጥሩ በማሰቤ ነው ደግሞ የኔም ህይወትም እንደዚህ መቀጠል ስለማልፈልግ ነው እንዴት ነው አንተ ከማትፈልገው ከማትወደው ሰው ጋር አንድ ቤት ውስጥ የምትኖረው በቃ ማንም እዚህ ጋር ማንም ይረዳኛል ብዬ አስባለሁ እኔም ወድጄ አይደለም ይሄ ነገር በቃ ስለማይሆን ነው በቃ እኔ ውስጤ ልቀበል አልቻለም በቃ እኔ ደግሞ ከሰው ጋር አስመስዬ መኖር አልችልም ለዛ ነው ገባ የውስጤን እስካሁን አንተ አልተረዳህም እንደ ክፋትም ሆነ እንደምንም ሆነ ማየት ትችላለህ ማንንም እንደ ክፋት እኔን እንደ ክፉኝ ልታዩኝ ትችላላችሁ አንተም ብትሆን ማለት ነው ግን ወድጄ አይደለም ይሄንን ነገር ያደረኩት በቃ ውስጤ ሊቀበል አልቻለም ውስጤ የሚወደው የሚፈልገው ሌላ ሰው ነው አሁንም ደጋግሜ ልንገርክ ማልቀስ ምናምን አያስፈልግም ግን ወረቀቱን በደንብ አንብበህ ትሰጠኛለህ እንካ ቀለበትህን ያንተ ነገር እኔ ጋር እንዲቀር እኔ ምንም ነገር አልፈልግም ቀለበትህን የምርሽን ነው ጌታን በይስ የምር ጌታን ነው ቃልኪዳን ቀለበት ነው አው አውቃለሁ እንካ አልፈልግም የቃልኪዳን ቀለበት ነው ስለማልፈልግ እንካ በእውነትሽ ነው አው እውነቴን ነው እንካ የሺ ፕሊስ ከራስሽ ጋር ነው አልፈልግም አልኩ አይደለም የሺ በጌታ እኔ አልወዝም ለማና ምናምን አልወዝም ቀለበት አልወዝም የቃልኪዳን ቀለበት ነው አልወዝም ይሄው እጄ ላይ አለ ቃልኪዳን እኮ ፍቅር ካለ ነው ቃልኪዳንም ደስ የሚለው ፍቅር ከሌለ እኔ ካንተ ጋር እንዴት ነው የምኖረው በቃ የወሰንኩት ጉዳይ ስለሆነ ይሄ ነገር ምንም አንተ እንድሮ ማዝንልህ ምናምን አይደለም በቃ ኦሬዲ ታሳዝነኛለህ ወንድሜ ነህ ግን እንካ እኔ የራሴ ህይወት ልኖርበት እንካ የሺ ቀለበት አልወስድም ከፈለግሽ ሽጣሽ ቢዩ እኔ ቀለበት አልወስድም ምንም ብታወሪ እኔ ቀለበት አልወስድም ተወስዳለህ መለያየት ካለብን ራሱ ችግር የለውም ግን ቀለበት አልወስድም እኔም ምን በድዬሽ ነው እንደዚህ እስከ በሁለት ቀን አልበደልከኝም እኮ እኔ በድለኛል አስቀይመኛል አይደለም እኮ ይሄ ነገር በቃ ትልቅ ምስጢር ተናገርኩ አይደለም ምስጢር ነው አይደል ይሄ የተደበቀ ምስጢር ነው እኔና እግዚአብሔር እናንተ ምስጢር ነው ስለዚህ ከማፈቅረው ሰው ጋር እንዴት ነው አንድ ቤት ሆኜ እንዳልጋ ሆኜ ምኖረው እንዴት ነው አስብ እንዴ ምን ማለት ነው እንዴ እሺ ግን ወረቀቱን በደንብ ቤት ሄደህ በተረጋጋ መንፈስ አንብበክ የሚፈርም ነገር አለ ፈርመህ ትሰጣኛለህ በቃ ስለዚህ ቀለበቱን ትወስዳለህ ወደ ሳይሆን በግድም ቢሆን ትወስዳለህ ስለዚህ ይሄንን ወረቀት አንብበክ በደንብ አንብብና ውሳኔን እዛ ላይ አስቀምጥበት ምንም ነገር እዚህ ጋር ማልቀስ ምናምን አያስፈልግም ይሄ የራሴ የሆነ ምክንያት ያለኝ ሰው ነኝ የራሴ የሆነ ምክንያት ስላለኝ ነው በቃ ወነግራለሁ ምን ሰይጣን ውስጥ ነው ገባሁት በምን ቀን ነው ተወለድኩት አላቅም ምን ማድረግ አለብኝ እኔ ካንተ ጋር ፍቅር ሳይሆን በቃ ጀስት እንደ ወንድም ወዳለው ነው የምትለኝ ይሄንን እውነት ብዬ መቀበል አቃተኝ እንዴት ልቀበል እንዴት ልመነው ተስፋዬስ አላማዬስ እያንዳንዱ ነገርስ ልፋቴስ የከፈልኩት ዋጋ ያለፍኩት እያንዳንዱ የሰው ትችት የሰው ስድብ ድራማ ሳይሆን አይቀርም ያሉ ሰዎች ዛሬ የሚደሰቱበት ጊዜ ነው ይሄ በቃ ሌላ ምንም አይደለም እንዴ እንደማወራው አላቅም ለዚህ ነው የቀጠረችኝ ምን እንደሆነ አላቅም እግዚአብሔር ያውቃል ብቻ እኔ ማውቀው ነገር የለም እኔም በቃ
የራሴን ውሳኔ መወሰን አለብኝ። ለሰው ሳልናገር በውስጤ ብዙ ነገር አምቄ ቆይቻለሁ እና እኔ እንጃ ያው ምን ብዬ እንደማወራ አላቅም። ግራ ገብቶኛል። የትኛውን ደስታ ለማውራት ነው፣ የትኛውን ሰላም ለማውራት ነው የቀጠረችኝ ብዬ ነበር አመጣጤ። እንግዲህ ሊሆንልኝ አልቻለም። ለምን እንደሆነ አላቅም። እግዚአብሔር አይወደኝም እንዴ እስከምባል ደረጃ ሁላ ደርሻለሁ። ይህንን ፈተና ሁላ እስከምፈተን ድረስ ለምን አሳልፎ ሰጠኝ ብዬ በጣም ከራሴ ጋር እየተዋጋሁ ነው ያለሁት በእውነት። እንግዲህ ሞራሌ ተሰብሯል። በጣም እጅግ በጣም ሞራሌ ተሰብሯል። እንግዲህ እግዚአብሔር ሰላም ከሰጠን አሁንም እኔ ተስፋ አልቆርጥም። ምንም ብፈጠር ተስፋ አልቆርጥም። ሰይጣን ነው አሁንም ሰይጣን ነው የምለው። እባካችሁ በጸሎት አግዙኝ። የትም ሆናችሁ እባካችሁ በየሃይማኖታችሁ በጸሎት አግዙኝ። እኔ ደከምኩ፣ እኔ ዛልኩ፣ በቃ እኔ አቅሜ አለቀ እና እባካችሁ የትም ሆናችሁ ለኔ ጸልዩ፣ በቃ ለኔ ጸልዩ። እኔ ወንድማችሁ ነኝ። እባካችሁ እኔ ወንድማችሁ ነኝ። እኔ ልጃችሁ ነኝ። እንደ ልጃችሁ ይሁኝና እንደ ወንድማችሁ ይሁኝና እባካችሁ ለኔ ጸልዩልኝ። እኔ ምንም በቃ ከዛ በላይ አቅሜ አይችልም። ከዚህ በላይ መሄድ አልችልም። በጣም አቅሜ እየከበደኝ ነው። ምን ወረቀት እንደሆነ አምጥታ ወረቀቱ ራሱ የፍቺ ወረቀት ነው ምነው የቱን አውርቼ የቱን ልተው? የፍቺ ወረቀት ለኔ እኔና እሷ እኮ ተጋብተን ገና ሳምንት ባልደረሰን ምንድነው? ምን አይነት እርግማኔ ነው? ምን አይነት ሰይጣን ነው? አላቅም ጋይስ፣ ስለጨነቀኝ ነው እንደዚህ። ወንድ ልጅ አይደለም እንዴ በቃ ምናምን የምትሉትም አላችሁ፣ በውስጥም ደውሎ አላችሁ። እኔ አሁንስ ከበደኝ፣ አቅሜ በቃ አይችልም ከዚህ በላይ። በራሴ ላይ ውሳኔ ወስናለሁ። በራሴ ላይ ውሳኔ ወስናለሁ። ምንም የምላችሁ ነገር አለ። በራሴ ላይ ወስናለሁ እና እንጃ አላቅም በእውነት።